ትሁትና አባባ እንደውም ናቲ ሆነው እንግዲህ ቤቲን ከታገተችበት አስለቅቀዋታል። በተለይም ትሁት ዱላ በመያዝ ከጀርባ አቶ ገዙን በመምታት እንዲወርቅና እንዲዘገረር ካረገች በኋላ ከዛም በፊት እንግዲህ ናታል ደርሶ ናቲ እንግዲህ ድረሱልኝ ሎኬሽኑን ያውላችሁ በማለት ሎኬሽን ይልክላቸዋል። እሱ ግን በላይ ስታፍ ገብቶ ሊገባ ሲል የሱ የገዙ ዘበኛ ድንገት ያገኘውና ጠባቂ ጭንቅላቱን ሲመታው በጣም አነሳውና ይዘገረራል። ከዛም ይዞት ሲገባ ማንም ያስጥልሽ የለም ፈርሚ፣ ምንም መፈረም አለብሽ እያለ ከእሷ ጋር እየተጨቃጨቀ ባለበት ሰዓት ድንገት ኮሽ የሚል ነገር ሲሰማ ሲያዩ ልጁ ነው። ለልጅህ እንኳ የሚራራ አንጀት የለህም፣ ልጅህን እንኳ በዚህ አይነት መንገድ ታስመጣዋለህ በማለት ያን የታዘዘው ሰው ያንዘፋዝፎ እዛው ከቤቲ ጎን ሲጥለው ከዛ ናታል ቢለው ናቲ ቢለው በፍጹም ናቲ ሊነቃለት አልቻለም። ገዙ በሰዓቱ በጣም ነበር የደነገጠው። ውሃ አምጥቶ ይረጭበት ገባ። በዚህን ጊዜ ራሱን አይኑን መግለጽ ሲጀምር መኖሩን አወቀውና አንተ ነህ ሆይ እሷን ልታስጥል የመጣህ በማለት ይናገረዋል። እሱም አዎ እኔ ነኝ፣ ቤቲን ላስጥላት ነው የመጣሁት፣ የእናቴን ገንዘብ ማንም ዝም ብሎ ሲባክን ማየት አልፈልግም በማለት ያናግረዋል። በዚህ ጊዜ አባባና ትሁት እንግዲህ አብረው ተያይዘው በፍጥነት በመድረስ ትሁት መጀመሪያ ከጀርባ፣ እሱ ግን ገና ሰው እንደሚመጣ ሲያውቀው ሽጉጡን ደቅኖ ነበር። አቶ ገዙ አንተ ፈሪ ነህ፣ ፍርሃትህ ያስታውቅብሃል ስትለው እኔ ማንነቴን አወቅሽኝ አይደለም ቤቲ እያለ ከቤቲ ጋር ሲጨቃጨቅ ከጀርባ ሄደችና ትሁት እንግዲህ አንገቱ ላይ ጀርባው ላይ ስትመታው አቶ ገዙ ተጠቅሎ መሬት ላይ ወደቀ። በዛን ፍጥነት እንግዲህ ገባችና ናቲን አንስታ ስታየው እሷንም ፍቺኝ ቶሎ ፍቺኝ ስትላት ቤቲን ከፈታች በኋላ ናቲ ግን በፍጹም ቶሎ መንቃት ስላልቻለ በጣም ትሁት በናቲ ተደናግጣ ነበር። አባባም ወዲያውኑ ከች ብለው ደረሱና ሁሉንም እንግዲህ ይዘዋቸው ወደ ቤት ተመልሰው ነበር። አቶ ገዙም እዛው ተደፍቶ በተቀመጠበት ከዛ በፊት ግን የኔን ወንድነት አወቅሽ ወይ? ማንም የሚደርስልሽ የለም በዚህ ፈርም እያለ ሲላት እኔ መልአክ ይደርስልኛል፣ መልአክ ላንቺ ነው የሚደርስልሽ ሲል አልፈርምም፣ ይህንን እህቴን ለማዳን ያደረግኩት መስዋዕትነት ነው፣ በፍጹም አልሰጥህም በማለት ስትለው እኔ ነግሬሻለሁ ፈርሚ ሲላት ፈርሚ ይሻልሻል በማለት ለሕክምና የሚለውን ገንዘብ ሁሉንም አይደለም የምትወስዱ በማለት ሲላት አንተ ጨካኝ ነህ በማለት እሱን ትሰድበዋለች። ከትንሽ ሰዓት በኋላ እህትሽን እንግዲህ ሬሳዋን ማስቀብልሽ በማለት በእህቷ ይደራደርባታል። እህቴን ጫፏን እንዳትነካት ነግሬያለሁኝ፣ እኔ ነገርኩ፣ እኔ ለሷ ብዬ ነው ሁሉ መስዋዕትነት የምከፍለው በማለት ትነግረዋለች። ቢሆንም እዚህ ወረቀት ላይ የማትፈርሚ ከሆነ የእህትሽን ሬሳ አምጥቼ አጋድምልሻለሁ በማለት አቶ ገዙ ቤትን ያስፈራሯት ነበረ። በዚህን ጊዜም በፍጹም አልፈርምህም፣ ሙቼ ነው ተቀምጬ ይሄን ሁሉ ጊዜ ያባከንኩት ለእህቴ ስል ነው፣ እህቴ ቁማ መሄድ አለባት፣ መታከም አለባት እያለች ስትጨቃጨቅ ባለችበት ሰዓት መልአክ አንቺን የሚያድነው እንዴት አለ መልአክ ነው፣ እዚህ ማንም መጥቶ እንደማያድንሽ እመኝ ሲላት መልአኮች እኮ አይታዩም እንዲሁ ነው ድንገት የሚደርሱት፣ ስለዚህ ይደርሱልኛል እያለች ባለችበት ሰዓት ነበረ እንግዲህ ናቲም እዛው ተዘግሮ ተደፍቶ ውሃ እየተረጨ ባለበት ሰዓት ትሁት ከጀርባ ገብታ እንግዲህ አቶ ገዙን በዱላ ብላ ጠቅላ ጥላ ሁላቸውንም እንዲያወጡ ያደረገቻቸው። ከዛም በኋላ ወደ ቤት ከሄዱ በኋላ ቤቴን እንግዲህ ያስጣልንሽን ምክንያት ልታቂ ትችያለሽ፣ የእናቴ ገንዘብ መመለስ አለበት፣ ስለዚህ የእናቴን ገንዘብ መልሽ የሚል ጥያቄ ነበር ያቀረበላት። ናቲ ያዳንከኝ ለዚህ ነው እንዴ? የመጣህልኝ የተከላከልክልኝ ለዚህ ነው እንዴ ሲል አዎ እናቴ የለፋይበትና የደከመችበት ገንዘብ መውደቅ የለበትም ሲላት በፍጹም አላረገውም ስትል ነበረ ያደረገችው። እህቴ ታከማና ቁማ ሄዳ ማየት እፈልጋለሁ በማለት ይቅርታ አድርጉልኝ ስትል ከቤት ወጥታ ወደ ቤቢ ወዳለበት ቤት እህቷ ወደምትኖርበት የነበረው ቤት ታመራለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ አባባ ከመሄዳቸው በፊት ለትሁት እባክሽ ትሁት ይሄ አደጋ ነው ፖሊስ እንጥራ ሲላት እንዴ ለምንድን ነው ፖሊስ የምንጠራው? ፖሊስ እኮ ከጠራነ ቤቲ ወንጀለኛ ናት፣ ምክንያቱም አለሜ ንብረት በማጭበርበር ትያዛለች። ስለዚህ እንደዛ ካደረግ የቤቲን ሕይወት አደጋ ላይ እየጣል ነው ስትል ምን ትሆናለች አሉ አባባ። ባለሜ ላይ ጉዳይ ላይ እጇ እንዳለበት አታውቅም እንዴ? ቢያስሯትስ በማለት ትናገር። ኧረ እባክሽ የኔ ልጅ ከዚህ በላይ ለሰዎች ችግር አትግቢ፣ ይበቃሻል ትሁት። እስከ መቼ ነው እንደዚህ ህይወትሽ የሚቀጥለው?
በማለት ይነግራታል። እኔ ለማንኛውም አሁን ቶሎ እንድረስላቸውና በኋላ እናያለን በማለት በሎኬሽኑ ምክንያት ነበረ የሄዱት። ከዛም በኋላ እንግዲህ ቤቢ ጋር ደውላ እህቴ ሰሞኑን ጠፍታብኛለች አይተሃት ታውቃለች ስትል ትጠይቀዋለች። አዎ እህትሽ ምንም ነገር የለባትም ደህና ናት፣ ሰላም ናት በማለት ነበር የመለሰላት። ግን አቶ ገዙን ይሄ ቤቢ ካናገረው በኋላ አንድ ችግር እንዳለ በእሷምና በሰውየው መካከል ያወቀው ነገር አለ። ትሁትም አትድረስ ከሱ በማለት አስጠንቅቀዋለች። እንግዲህ እህቷንም ያለችበትን ቦታ አቶ ገዙ ሰው በመላክ የት እንዳለ የጸበሉን ቦታ አውቆታል። በዛም ምክንያት በእህቷም አንድ አደጋ እንደሚያደርስባት ስላሰበ ነበረ ፈርም እያለ ሲያስጨንቃት የነበረው። ቤቢም በቃ ይዞሽ እወድሻለሁ በማለት ስልኩን ፈጣሪ ጠብቅልኝ፣ አሁን ምንድን ነው የማደርገው ነገር ግራ ገባኝ በማለት ቁጭ ብሎ ያስብ ነበረ። በዚህን ጊዜ እንግዲህ ትሁትንም ቢጠይቃትም ከዚህም በፊት አትቅረብ ከሱ መራቅ አለበት ነበር። እባክህ አንተ አንተ እስር ቤት ልታስገባት አለም ቆርጣ ተነስታለች። እኔም አንተ ጋር ገንዘብህን ለመውሰድ ተነስቻለሁ። የአንተ መጨረሻ ምን ይሆን በማለት እንግዲህ ስትለው ነበረ። ከኋላ መጥቷ ትሁት እንግዲህ የመታችው አሁን ባለመስማማቷ ቤቲ በጣም ተናደዋል። ቤቲ አንቺ ትሁት ከዚህ በኋላ ምንድን ነው የምናደርገው? ይህ ሁሉ ዋጋ እየከፈልንላት ምንድን ነው? አሁን አንቺ ስትመችው ካወቀ ሌላ ችግር እኳ ምተሻል ትሁት ሲሉ አባባ ይነግሯታል። ራስሽን መጠበቅ አትችም? አላየኝም እኮ አያቅም እኔ መሆኔን በማለት ታስረዳዋለች። ቢሆንም አላት ራስሽን መጠበቅ ግዴታሽ ይሆናል በማለት እያስጠነቅቃታል። እሺ አባዬ ራሴን እጠብቃለሁ፣ አሁን ግን ከኋላ ስመታው እኔ መሆኔን በፍጹም አላወቀም እንዳለችው። ከዛም በኋላ ቤቲም እንግዲህ ወደ እህቷ ቦታ ቤት ከሄደች በኋላ እንዴት መጣሽ ለምን መጣሽ እያለ ሲጠይቃት መጣሁኝ እህቴ እንዴት ነች እያለ ሲጠይቃት እህትሽ ሰላም ነች ግን አቶ ገዙ ማን ነው ጀግና ደፋር በእኔ ላይ እጁን አንስቶ በዱላ የመታኝ እያለ ሲል መቼም ትሁት ይሄንን ደፍራ በእኔ ላይ አታደርግም ወይኔ ገዙ በማለት አቶ ገዙን በቁጭትና በንዴት እየተናገሩ ይንገኙ ነበር። ማን ነው ደፋር እኔ ላይ እጁን የሚሰነዝር? እውነት ማን ይሆን? ይህንን ሰው አውቄ ማድረስ አለብኝ። ይቺ ደግሞ ቤቲ ያመለጠች መስሏት ከሆነ ተሳስታለች። እየተጎተተ በራሷ ጊዜ እዚሁ ቦታ ድረስ እንድትመጣ ነው ማደርጋት፣ ያለዛ እኔ ገዙ አይደለም በማለት በጣም ይበሳጫል። እሷም ከዛ ከእህቷ ቤት ከሄደ በኋላ እህቷ ጋር በመደወል ሄሉዬ ይቅርታ አድርጊ ሊጠፋሁብሽ በድንገት ፊልድ ስራ ወጥቼ ነውና ለዛ ላይ ደግሞ እዛ ኔትወርክ የለምና ለዛ ነው ያልደወልኩልሽ በማለት እህቷን ታናግራታለች። ቆይ ምን ይፈጠራል ብለሽ ነው በማለት ስትላት እኔ መቼም አንድ ችግር ላይ የምትገቢ ከሆነ ሕክምናውን ቢቀርብኝ ይሻላል እያለቻት ነበር። ህዊ እየነገርኩሽ ነው፣ በምን መንገድ ልደውልልሽ እችላለሁ? ይህን አትረጅኝም ወይ እያለች ነበር። አሁን የማይሆን ነገር አትሰቢ፣ ቶሎ ተመለሱና ሕክምናውን ቀጥይ እያለች ነበር ስታናግራት። ቤቢ ካጠገቧ ሆኖ በጣም እየገረመውና አንገቱን ደፍቶ ምን አይነት ነገር ነው የምትናገረው እህት እያለ ሲል ስሚ አለ፣ እኔ እኮ ሰርቼ ደክሜ ያመጣሁት ገንዘብ ነው፣ ሌላ ችግር ውስጥ የገባሁበት እንዳይመስልሽ በማለት ለእህቷም ትነግራታለች። እህቷም በፍጹም ፈርታለች። እኔ ላንቺ ነው ይሄን ሁሉ ድካሜ፣ እንደ ጓደኞችሽ ወጥተሽ ገብተሽ እንድትመጪ ነው፣ እኔ በሁለት እግሮችሽ ቁመሽ እንድትሄጂ ነው የማደርገው በማለት ስትላት፣ ከዛም ቤቢ እንግዲህ በቻው ስትል ግን እኮ አንቺ ችግር ውስጥ ነው የገባሽው አላት። ምንድነው ችግሩ? ለምንድነው ፊልድ ያልወጣሽው? ፊልድ ወጥቻለሁ ብለሽ የምትነግሪያት በማለት ሲጠይቃት ምን ማለት አለብኝ? እንዴት ምን አሳወቀ ስትለው፣ እኔ እኮ ያንን ገዙ የሚባለውን ሰውዬሽን አግኝቸው ነበረ፣ እንዲሁም ትሁትን አግኝቻት ነበረ። እንዴ ለምን ታፈጠታኛለህ ስትለው ቤት የት ነበርሽ? የእውነት ለስራ ፊልድ እንዳልሄድሽ አውቃለሁ አለው። ምን ማለት ነው ደግሞ አለችው። እና ስራ ካልሄድኩ የት ሄድኩኛለሽ? እኔ ምን አቅልሻለሁ የት እንደሄድሽ? እኔ በህዊ ሀሳብ እገባለሁ አስማማለሁ አላት። ምን ነው ፍቅረኛ ማቾች አበዛችሁት አለችው። ባለቤትሽን እኮ አግኝቼ አነጋግሬዋለሁ ግን የሆነ ነገር እንደተፈጠረ ነው አለ። ምንም አልደበቀህም አለችው። ይህ የራስህ ሀሳብ ነው አለችው። አሁን ደክሞኛል ማረፍ እፈልጋለሁ። የእናንተ ሰራተኛንም ማን ነበር ስሟ? ትሁት። እሷም ለአንቺ በጣም እየተጨነቀኝ ነበረ። ገዜም እንዳላገኘሽ እየተናገረኝ ነበረ። እንደውም እኔ ገዜን ልጋገኘው ስል በፍጹም እንዳታገኝ
ከመጣች እኔ እደውልልሃለሁ በማለት ብላኛለች። ስለዚህ ያለሽበትን እነሱ እንኳን እንደማያውቁ ነው አላት። የሌለ ነገር ፈጥረህ እያወራህ ነው ትለዋለች። አሁን ደክሞኛል ልተኛ ነው ሲለው እዚህ ነው እንደምትተኘው አላት። አዎ እዚህ ነው የምተኛው፣ ዛሬ እዚህ ነው ማድረው፣ እባክህ ከዚህ በላይ ጥያቄ አታብዛብኝ ውጣልኝ በማለት ቤቢን ቤቲ ታስወጣዋለች። እሺ ጥሩ በማለት ይወጣላታል። አቶ ገዙ ወደ ቤት በመሄድ ትሁትንና ናታል ቁጭ ብለው ሲያገኛቸው ናታል አንገትህ የመታህ ተጎዳህ እንዴ በማለት ሲጠይቀው አይ ደህና ነኝ አለች። ግን ልንገርህ፣ ማን ነው መጥቶ ያስጣልህ? ማን ነበር የደረሰልን? ንገረኝ ናቲ እያለ ሲለው በፍጹም እኔ ማን እንደሆነ አላቅም አለ። እሺ ትሁት አንቺ አልመጣሽም ሲላት እኔ በፍጹም አልመጣም። አልወጣሽም? አስቤዛ ለመግዛት ብቻ ወጥቼ ነበር። እሺ ትንሽ ጊዜ ጠብቁኝ፣ ሁላችሁም ከኔ የምታመልጡት ነገር የለም በማለት ይናገራል። ግን አባቴ እስከ መቼ ነው እንደዚህ ምኩን? አንተን ነው እኮ እያናገርኩ ያለ። ንገረኝ፣ ማን ነው መጥቶ ሊያድንህ የመጣው? ማን ነው? የእናቴ እጣ ፈንታ ማንም ሊበላባት ስለማልፈልግ ነው ላድናት የመጣሁት አለው። ቆይ እኔ በዚህ መንገድ እንድታመጣ እኮ የእናትህን ገንዘብ አላልኩም፣ የእናትህን ገንዘብ ቢጠይቅህም አለው። አንተ ልጅ ነግሬሃለሁ፣ በእኔ አትሂድ፣ እኔ ገዜ ነኝ፣ ለእሷም ንገራት፣ ማንም ከኔ የሚያመልጥ የለም እንድታቅ። አንተም ደግሞ የእናትህን ገንዘብ በየትም ላምጣ ቤትም እንዲሰጥልህ ነው የምትፈልገው አይደለም በማለት ነበረ የነገረው። ቢሆንም እኔ በዚህ መንገድ የእናትህን ገንዘብ አልፈልግም በማለት ሲነግረውም ከዛም ቀጥ ብሎ ወደ ቤት ወዳለችበት ገዙ ይሄዳል። ሰው ይፈልግሻል። ማን ነው ሲላት ባለቤት ሲላት በር ላይ ጠብቀኝ እያልኩ እንዴት ትገባለህ ሲለው ይቅርታ አድርግልን አንተ ውጣ እኛ እንነጋገርበት በማለት ገባና አቶ ገዙ ቤቲም በቃ እሺ ውጣለት አለችው። አንቺ ከኔ መቼም እንደማታመልጭ አታቂም ነበር ወይ? ይህንን ሳታቂ ነው ወይ ከኔ ጋር የምትደራደሪው? እኔ ገዙ መሆኔን ማወቅ አለብሽ በማለት በስከ መጨረሻ እንግዲህ አንገቷን ይዞ ሲጥ እያደረጋት ነበር በስከ መጨረሻ። ከዛም አባባና ደግሞ ናቲ መንገድ ላይ እየሄዱ እናትህን እባክህ ከቅፏ ውስጥ አድርጋ ያሳደገችን ምንም ብትናገር ሀሳቧን አትንቀፋት፣ ልትወዳት ይገባል፣ ልትረዳት ይገባል በማለት እሱንም ከእናቱ ጎን እንዲቆምና እናቱን ማኩረፍም ሆነ አንድ ነገር በሀሳቧ ማንቀፍ እንደሌለበት አባባ እያስረዱትም ነበር። እማዬ ግን እኔ እንዴት እንደሆነ አላቅም፣ ምን ሆነ ይሆናል አለ። አልጠይቃትም። ለምን አልጠይቃትም አለው። ለምን ቤተሰብ እዚህ ላይ እኮ አይጨክንም አለው። የሆነ ቢሆን ግን እናት እኮ ፍጹም ጭንቀቱም ላይ ሆና ልጇን አትረሳ ይላል። እኔ ነግሬሃለሁ ናቲ፣ የሚቆጭህን ነገር በእናት ላይ አታደርግም። ጨክና ካንተ ጋር ምንም እኔ ልክ አይደለም እንዳባዬ። እኔ እኮ ያልኩት ፍትህ ላለበት ሰው ፍትህ ስጭን ያልኩት። ልክ ነህ። አንዳንዴ መሆን ያለባቸው ነገሮች አሉ። ስለዚህ በራስ ሲመጣ ግን አንዳንድ ነገሮችን ችላ ብሎ ማለፍ መልካም ነው አሉ አባባ ለዓለሜ ጤንነት ስለሚፈልጉ። እሺ አባዬ ያልከኝን አደርጋለሁ በማለት ይናገራል። በዚህን ጊዜ እንግዲህ የጨካኙ እሱ ደግሞ ገዙ እሷን አንገቷን ሴት አድርጎ እንደያዛት በዚህ ተጠቃሏል። ሰብስክራይብ እያደረጋችሁ ቻናሉን አበረታቱ። ቀጣይ እስከምንገናኝ መልካሙን ተመኘንላችሁ።